እና ውድ ተመልካቾቼ ሰላም አለይኩም ወራህመቱላሂ ወበረካቱ ሐዋይብ ገልቢ ያው እንግዲህ ቅቤ እያነጠርን ነው። የአምሪ ሀቢብቲ እናቴ ላከችልኝ ቅቤ ልናነጥር ነው እና አንጥሬ ልላክልሽ ብላኝ ነበር። እኔ ግን አይቻልም እኔ ስለምቀርጽ ብዬ ይሄው ይሄ ደግሞ እዩት ተነግሮ የተቀመጠ ቅቤ ነው የራሱ እና ይሄው እንግዲህ ይሄን የመሰለ ቅቤ ኢት አሸዋ ከምር ኢትማ ቅቤው አሸዋ ነው ማለት ነው። ምርጥ ቅቤ ሲሆን እንደዚህ ነው አሸዋ የሚሆነው ጋይስ። እና ሂሳብ ይሄን አራግፈን መጣ እና ውድ ተመልካቾቼ ቅቤያችን እንደምታዩት በዚህ መልኩ እንትን እያለ ይገኛል። እናም እንግዲህ እዚህ ጋር እንደምታዩት ቅመማችን እናዘጋጅቻለሁ ማለት ነው። ቅመም አለኝ እንኪ ማለት መሬት አውርጅ እና አንጉረናል። ይሄ ሁሉ ስናናግረው ይሄ ሁሉ ውሃ ወጥቶታል። በዚህ ቅቤ ይሄ ሁሉ ውሃ ነው የወጣው የእውነት ይት እና ውድ ተመልካቾቼ ያው የቡና መፍጫዬን በዚህ ጽድት አድርጌ ማለት ነው እንትን አላችሁ እና በዚህ እንትን ጽድት አድርጌ አጽድቼው ነው ማለት ነው የፈጨውበት ፈጭቼው ነው ተላላችሁ እና ይሄ ሮዝመሪ ነው ጋይስ። ይሄ ዳርዳር ላይ በሮዝመሪ አድርጌ ነው ሮዝመሪ። አሁን ይሄ እሳቱን እቀንሰዋለሁ ጋይስ። ይሄ እሳቱን እስከመጨረሻ እቀንሰዋለሁ እና በከሰል ብትጥዱት ወዶች ጥሩ ነው። በከሰል ብትጥዱት ምርጥ ነው። ዋው ነው የሚሆነው ማለት ነው። እና ውድ ተመልካቾቼ ማሚዬ እናቴን ላከችልኝ ቅቤ ይኸው በዚህ መልኩ እየተነጠረ ነው። የእውነት እንዴት እንደሚያምር አሸዋ የመሰለ ቅቤ ማለት ነው። አሸዋ የመሰለ ቅቤ ማለት ነው። ይቱማ ዞርቤ ማሪ አንዴ ማሪ እና ለመጀመሪያ ጊዜ ግን አይደለም። ባለፈው እስቲ ማሪ አንዴ ባለፈው ግን ባይዞ ይቀርጸንላችኋል አይደል? አንዴ ማማስ ያስጨኝ ይባይ ያ ማማስ ያቀብኝ እና በዚህ መልኩ ይኸው እየቀለጠ ነው። እና ቢቀልጥ ቀስ ብሎ እሳቱን በደንብ ቀንሳችሁ ነው መሆን ያለበት። ምክንያቱም እንትን ማለት አለበት ማማሳያችሁ ንጹህ ውሃ የሌለው መሆን አለበት። ድስጣችሁ ውሃ እንዳይኖረው ቢኮዝ ውሃ ካለው ያበላሽብናል። እንደምታዩት እየቀለጠ ነው። ከምር እኔ በጣም ሰርቼ ልላክልሽ ብላኝ ነበር። እኔ ግን አይቻልም ብያት ነው። በዚህ ግን ይሄ ቅቤና የስሩ ቅቤ ይለያያል። ይሄ ቆይቷል። ያው በጣም ብዙ ጊዜ ስላችሁ ያው ትንሽ ቆይቷል። ተነግሮ የተቀመጠ ነው። ጨምሬው ነው ማለት ነው። ብቻውን አሰራውን ብዬ ጥዬ ነበረች ነው። ይሄው አሁን ደግሞ እናቴ ሀቢብቲ አምሬ ስትልክልኝ ያው የችት እዶቼ ቀስ ብሎ ነው እንትን ማለት ያለበት። ሮዝመሪ ዩት ጋይስ እኔ ፍሬሽ ሮዝመሪ ነው ሳነጉር የምጨምርበት እና በቃ ምንም አይሆንም። አሁን ይሄ ሲነገር የተጨመረበት ባይወጣም ችግር የለውም ስለምናጠለው ማለት ነው። እና ወዲቼ ይቺን እንደዚች እናደርገዋለን። ይታልስ ማሪ አንዴ ሳህና ኮብስ እና ውድ ተመልካቾቻችን እሳቱን በደንብ ቀንሼዋለሁ። ይቺን እንደዚች በቃ ተይ ማሪ አግኝቼዋለሁ። ጀመረ እሺ ውዶችዬ ያው እንግዲህ የተፈጨውን ቅመም እንደምታዩት ነጭ አዝሙድ ያው ነጭ አዝሙድ የሚባለው ታውቁታላችሁ፣ ነጭ ቅመም ማለት ነው። ነጭ አዝሙድ፣ ኮረሪማ፣ የተፈጨ የተቆላ አብሽ እና ጥቁር አዝሙድ ብቻ ነው የጨመርኩት። ሌላ ነገር አልጨምርም። እና አንድ ላይ አድርጌ ፈጭቼዋለሁ እንደምታዩት ማለት ነው። ከፈለጋችሁ በሳህን አድርጌ ላሳያችኋለሁ እና በጣም ቆንጆ ነው። ሳህን የለበት ታይ በቃ ዝም ጨምረዋለሁ እና ውዶችዬ እንደምታዩት ይሄው ቅመማችን እንጨምረዋለን። ባይዘ ግን ምንም ማማሰል ምናምን አይጠበቅበትም። እሳቱን ትቀንሳችሁ ትጥዱታላችሁ። ከተፈዱትና ይበስላል። መብሰል ነው ያለበት። እና አሁን እንዲቀነስ አድርጓለሁ በኃይሉ። ከምር ቅመሙ በጣም ብዙ እንትን ማለት ያንሰዋል ብዬ ነበር፣ ግን ብዙ ነው። እና አሁን ይሄ ደግሞ ከላይ ምን አድርጓል መሰላችሁ? የእቃው ስር ላይ እናደርገዋለን። አያችሁት? ይሄ አንድ ማንኪያ የሚሆን ነው። ይሄ አንድ ማንኪያ የሚሆን ቅመም አለው። ከሰሃኑ ስር ከኩባያው ማለት ነው
ከምናስቀምጥበት ኩባያ ስር ላይ እናስቀምጠዋለን። መጀመሪያ ወይራ እናጥናለን። ከዛ ደግሞ ስሩ ላይ እናደርግና እንገለብጣለን ማለት ነው። እሱ ሽታ ቆንጆ በቆያ ግን ቆንጆ ሽታ እንዲኖረው ያደርገዋል። እና አሁን የቅቤው እንደዚህ ሆኗል። አሁን ክዳኑን ክድ እናድርገን እሳቱን ቀንሰን እስከ መጨረሻ መብሰል አለበት ማለት ነው። እና ውዶችዬ ያው ዓመት በዓል ሲመጣ ከቤተሰቡ ምናምን ይላክላችኋል እና ቆጮ ትላላችሁ ማለት ነው። እና ቅቤ ሲላክልኝ እንድላኩት ምን ያልኩት እንደዚህ ነው ያስባለኝ። ምክንያቱም አሁን ቅቤ ውድ ነው ባይዘ ማታውቁት ለራላቸው እና በጣም ደስ ብሎኛል። ያነጥር ነው ትላላችሁ እና እናቴ ውድ የኔ ቅመም ላንጥረው አንጥሬ ነው የምልክልሽ ስትለኝ አይደለም እንዳታነጥሪ እኔ ራሴ ቪዲዮ ስለምቀርጽ እኔ እያነጠርኩኝ ቀርጽላችኋለሁ። ቅመሙንም ቅቤውንም አንድ ላይ አድርገሽ ላኪ አልኳት። እሷም አንድ ላይ አድርጋ ላከችልኝ። ቅቤውንም ቅመሙንም ያው ባለሙያዋ ልጄ ራስሽ ስሪ ብላም ታስረክባኛለች። እና እንደዚህ አድርገን ክዳን በክዳን አስቆሚ ማለት ነው። እና ውዶችዬ ይሄው ቅቤያችን በዚህ መልኩ ተክችክችክችክችክችክችክችክ እያለ ነው እያችሁት። እኔ እንደዚህ እየተንተከተከ ነው የኔ ወድ ያችሁ አያምርም? እቺን አረፋዋን እስከምትጨርስ ድረስ እናንተ ከትኳለን። ይሄንን አረፋ ሲጨርስ ይሄንን አረፋ ጨርሶ ኩልል ሲል እንትን እንለዋለን ማለት ነው፣ እናጠፈዋለን። የውስጡ አረፋ ከወጣ ተበላሸ ማለት ነው። ይሄ ግን ከላይ ያለውን አረፋ እስከሚጨርስ ድረስ በደንብ አድርገን እናስጨርሰዋለን። ይሄ አሁን ከላይ ያለው አረፋ ማለት ነው። እና አሁን እየተንተከተከ ነው። እሳቱን ሞቅ እያደረግን ከፍ ዝቅ እያደረግን እናነጥረዋለን። አያችሁት? እየተንተከተከ ነው። እንደዚህ እየተንተከተከ ነው። መብሰል ደግሞ አለበት። እንከድነዋለን። እስቲ ማሪ አንድ መብሰል ስላለበት እንከድነዋለን። ብስሚላ እንደዚህ እየከደንን እናበስለዋለን። ባይዘ ግን ቅቤ እኔ አንዴ ተክተክ ብሎ የሚያወርዱ ሰዎች አላቅም፣ እንደ ሙያው ይለያያል። ግን መብሰል አለበት ብዬ አስባለሁ። ግዴታ ነው። ካልበሰለማ አይጣፍጥም ትላላችሁ ገዛ እና መብሰል አለበት። እንደዚህ አድርገን ነው እናንተ ከትከው ስቶቫችን እየጨመርን እንትን እንለዋለን። እዩት፣ እየተንተከተከ ነው። ኦ ማይ ጋድ ቤቱን በቃ ሽታው አወደው አይገልጽም። በጣም ሽታው ሀይ ነው ጋይስ፣ ሀይ ነው። እና አንዳንዴ ባይዞ ግን ቅቤው ትንሽ ነው። ግን በዚህ ሁሉ ድስት ያደረኩት ምክንያት በቃ ንጹህ መሆን ስላለበት ነው። አላሁ አክበር። ካሜራማን ወድቆ ነበር ጋይስ፣ አያችሁት? ተክ 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 ያለ አሁን እቺን እንትኗን ስትጨርስ አረፋዋን ስትጨርስ ትንላታለን። እና ውዶችዬ ይሄው ቅቤያችን በዚህ መልኩ ተክ 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 ያለ ነው። አያችሁት? እኔ እንደዚህ እየተንተከተከ ነው የኔ ወድ። አያችሁ? አያምርም? እቺን አረፋዋን እስከምትጨርስ ድረስ እናንተ ከትኳለን። ይሄንን አረፋ ሲጨርስ ይሄንን አረፋ ጨርሶ ኩልል ሲል እንትን እንለዋለን ማለት ነው፣ እናጠፈዋለን። የውስጡ አረፋ ከወጣ ተበላሸ ማለት ነው። ይሄ ግን ከላይ ያለውን አረፋ እስከሚጨርስ ድረስ በደንብ አድርገን እናስጨርሰዋለን። ይሄ አሁን ከላይ ያለው አረፋ ማለት ነው። እና አሁን እየተንተከተከ ነው። እሳቱን ሞቅ እያደረግን ከፍ ዝቅ እያደረግን እናነጥረዋለን። አያችሁት? እየተንተከተከ ነው። እንደዚህ እየተንተከተከ ነው። መብሰል ደግሞ አለበት። እንከድነዋለን። እስቲ ማሪ አንድ መብሰል ስላለበት እንከድነዋለን። ብስሚላ እንደዚህ እየከደንን
እናበስለዋለን። ባይዘ ግን ቅቤ እኔ አንዴ ተክተክ ብሎ የሚያወርዱ ሰዎች አላቅም፣ እንደ ሙያው ይለያያል። ግን መብሰል አለበት ብዬ አስባለሁ፣ ግዴታ ነው። ካልበሰለማ አይጣፍጥም ትላላችሁ ገዛ እና መብሰል አለበት። እንደዚህ አድርገን ነው እናንተ ከትከው ስቶቫችን እየጨመርን እንትን እንለዋለን። እዩት፣ እየተንተከተከ ነው። ኦ ማይ ጋድ ቤቱን በቃ ሽታው አወደው አይገልጽም። በጣም ሽታው ሀይ ነው ጋይስ፣ ሀይ ነው። እና አንዳንዴ ባይዘ ግን ቅቤው ትንሽ ነው። ግን በዚህ ሁሉ ድስት ያደረኩት ምክንያት በቃ ንጹህ መሆን ስላለበት ነው። አላሁ አክበር። ካሜራማን ወድቆ ነበር ጋይስ፣ አያችሁት? ተክ 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 እያለ አሁን ይቺን እንትኗን ስትጨርስ አረፋዋን ስትጨርስ ትንላታለን። እና ሙዶችዬ ቅቤያችን ቦራራም ትላላችሁ። በዚህ መልኩ ቅቤያችን ይት እና ሙዶችዬ ቅቤያችን ይኸው በዚህ መልኩ ይሄንን ታውቁታላችሁ። የቅቤ ማስቀመጫ እዚህ ላይ እንግዲህ አስቀምጬው ነበረ። ትላንትና ጠዋት ገንፎ ሰርተን ሞክረነዋል ማለት ነው። እኔ ቅቤ ካለ የእውነት አያስችለኝም ማለት ነው። እና እንደምታዩት ነው ከምር ቅቤው አሸዋ አይገልጸውም። እንደምታዩት በጣም ደስ ይላል ማለት ነው። እናም እንግዲህ ሞክሩት ማለት ነው። ከምር ይዩትማ። እናም እንግዲህ ለእናንተ ለማሳየት ስል ነው። ያው እንግዲህ እኔ ሞክሬዋለሁኝ በገንፎ ማለት ነው። እንደምታዩት ይኸው አሸዋ የመሰለ እንትን ማለት ነው። እና ያው እንትን አለው ሽሮዬን ጨምረዋለን። ያው ለእንትን ማለት ነው፣ ለእናንተ ስላላችሁ። እናም እንግዲህ ይሄንን የመሰለ ቅቤያችን ያው እንደዚህ ሆኖ ወጥቶልና ማለት ነው። እና እናንተ ሞክሩት ማለት ነው። እና ለቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው።